ሰላም ቅዱሳን እንዴት ከረማችሁ እንዴት ሰነበታችሁ የፋሲካ ሰሞንም ስላለን እንኳን ለጌታችን ኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ አምላካችንና አባታችን እግዚአብሔር የተባረከ ይሁን ዛሬ የምንካፈለው ክፍል የማርቆስ ወንጌል ምዕራፍ 9 ላይ ከቁጥር 2 እስከ 8 ድረስ ያለውን አነባለሁ ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው በፊታቸውም ተለወጠ ልብሱም አንጸባረቀ አጣቢም በመድር ላይ እንደዚያ ሊያነጣው እስከማይችል በጣም ነጭ ሆነ ኤልያስና ሙሴም ታዩአቸው ከኢየሱስም ጋር ይነጋገሩ ነበር ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለኛ መልካም ነውና አንድ ለአንተ አንድ ለሙሴ አንድም ለኤልያስ 3 ዳሶች እንስራ አለው እጅግም ስለፈሩ የሚለውን አያውቅም ነበር ደመናም መጥቶ ጋረዳቸው ከደመናውም የሞደው ልጄ ይህ ነው እርሱን ስሙት የሚል ድምጽ መጣ ድንገትም ዞረው ሲመለከቱ ከእነርሱ ጋር ከኢየሱስ ብቻ በቀር ማንንም አላዩ ጌታ ስሙ ይባረክ ጌታ ደቀ መዛሙርቱን እንግዲህ ከፍ ወዳለ ደግሞ የሆነ መገለጥ ሊያሳያቸው ፈለገና እዚህ ጋር ግን የሚገርመው ነገር 3ቱን ብቻ ነው ይዟቸው ወደዚህ ተራራ ላይ የወጣውና ሌሎቹ ከነሱ የሚያንሱ ስለሆኑ ነው ወይንስ እነዚህ በተለየ ሁኔታ የሚወደዱ ስለሆነ ነው ለምን ያስብላል አይደለ ማለት የቀሩት ሐዋርያት እንዴት ይሄንን የመሰለ ትልቅ ሚስጥር ጌታ እየገለጠ ያሳየ እንዴት ለሶስቱ ብቻ ተመሳሳይ አይነት ሁኔታ ላይ ተመሳሳይ አይነት ዓላማ ያላቸው ሁሉን ሐዋርያ ብሎ የጠራቸው እሱ አይደለም እንዴ ለምን ያስብላልና እነዚህ 3ቱን ብቻ ይዞ ወደ ተራራ ወጣ አንዳንድ ጊዜ የበለጠ ኃላፊነት ለሚሰጠው ሰው ጠለቅ ያለ ነገር ሊነገረው ይችላል ጠለቅ ያለ ሚስጥራት ሊገለጥለት ይችላል ያ ማለት ከሌላው የተለየ ነው ማለት አይደለም ማለት አሁን እነዚህ ከሌሎቹ የተለዩ ከሌሎቹ የበለጡ ስለሆኑ አይደለም ግን የበለጠ ኃላፊነትን ጌታ በቃ ለማን እንደሚሰጥ ያውቃል ደግሞም ከጌታ ካረገ በኋላ እነዚህ 3ቱ በተለይ 2ቱ አንዱ ያዕቆብ ወዲያውኑ ነው የመጀመሪያው ነው ሲሰዋ ማለት ነው የመጀመሪያ ከሐዋርያቶቹ ሁሉ የተሰዋው ያዕቆብ ነው ሌሎቹ 2ቱ ግን ዮሐንስና ጴጥሮስ እስከ መጨረሻው ድረስ በቤተክርስቲያን ምስረታ ላይ በቀጣይም በቃ ይሄው ለኛ ድረስ የሚተርፍ መልእክቱን ሁሉ እስኪጽፉልን ድረስ ትልልቅ ስራ የሰሩ ናቸው እና ትልልቅ ኃላፊነትን ይዘው የሚያስቀጥሉ ናቸው የሌሎቹን ሐዋርያት እንደውም ስም ብዙም አናይም ብዙም የተጻፈልን ነገር የለም እንዴት እንደነበሩ ምናልባት ታሪክ ላይ ልናገኝ እንችላለን ግን የጎላ ድርሻ አላየንም ያዕቆብ ለሁሉ ምሳሌ እንዲሆን የመጀመሪያ የተሰዋው እሱ ነው ያዕቆብ መልእክትን የጻፈልን የጌታችን ኢየሱስ ክርስቶስ ወንድም ያዕቆብ ነው እንጂ ከሐዋርያቶቹ ውስጥ የነበረው ያዕቆብ አይደለም እና እነዚህ 3ቱ ትልልቅ ኃላፊነትን ጌታ ሊሰጣቸው ስላለ ከሌሎቹ ለየት አድርጎ ጠለቅ ያለ ሚስጥር ሲገልጥላቸው እናያለን እና እንዲህ አይነት ነገሮች አሁንም በቅዱሳን መካከል በአገልጋዮች መካከል ጌታ አንዳንድ ጊዜ ጠለቅ ያለ ነገር ሊገልጥልን ይችላል ከሌላው በተለየ ሁኔታ ለአንዳንዶች የጠለቀ ሚስጥር ሊነገር ይችላል ያ ማለት መበላለጥ እንዲመጣ አይደለም ይውላችሁ ደቀ መዛሙርቱ መካከል እንግዲህ ከዚህ ምክንያት ይሁን ብቻ ያው ሰው ስንሆን ማነው ትልቅ ማነው እንደዚህ የሚል ነገር አለብንና በደቀ መዛሙርቱ መካከል እንኳን ከኛ መካከል ማነው ትልቅ የሚል ክርክር የሆነ ስፍራ ላይ ተነስቶ እናያለን ካንድም ሁለቴ ሲከራከሩ ከኛ መሃል ማነው ታላቅ ይያሉና እንዲህ አይነት ነገሮች ልክ በቃ ጌታ እንግዲህ የሆነ ትኩረት ሲሰጥ ሲያዩ የሆነ ኃላፊነት በተደጋጋሚ አንዱን ሲያዩ እንግዲህ እከሌ ትልቅ ሊሆን ይችላል ከኛ መሃል እንዲህ የሚባል ፉክክር ሊነሳ ይችላል ግን ከኃላፊነት አንፃር ነው የሚለውን በደንብ እንድናየው ነውና
ከመካከላቸው ክርክር ተነስቶ ክርክር ካለ እንግዲህ ሁሉ ጊዜ የሆነ ጎራ አለ ማለት አንደኛው እከሌ ነው አንደኛው እከሌ ነው ወይንም ይሄኛው ነው የሚል የሆነ ግሩፕ ሲያዝ ነው ክርክር የሚኖረው መረጃ ይቀርባል እንዲህ የሆነው እከሌ ነው ከሁላችን ታላቅ ሊሆን አይ እከሌ ነው የሚል ክርክር በመካከላቸው ተነስቶ እንደነበረ ሉቃስ 22 ላይ እናገኛለን ሌሎችም ክፍሎች ላይ አለ ደግሞ በማናቸው ታላቅ ሆኖ እንዲቆጠር በመካከላቸው ክርክር ሆነ አይገርማችሁ ማንነው ታላቅ ከኛ መካከል እንዲህም አላቸው የአሕዛብ ነገስታት ይገዟቸዋል በላያቸውም የሚሰለጥኑትን ቸርነት አድራጊዎች ይባላሉ እናንተ ግን እንዲህ አትሁኑ የገዢና የበታች አንደኛው ትልቅ አንደኛው ባሪያ አንደኛው ተገዢ እንደዚህ የሚባል ነገር በእናንተ መካከል የለም ነገር ግን ከናንተ ታላቅ የሆነው በመካከላችሁ እንደ ታናሽ የሚገዛም እንደሚያገለግል ይሆን በማዕድ የተቀመጠ ወይስ የሚያገለግል ማናቸው ታላቅ ነው የተቀመጠው አይደለምን እኔ ግን በመካከላችሁ እንደሚያገለግል ነኝ ራሱ ማለት ነው ጌታ ነው አምላክ ነው ደግሞ የነሱ መሪያቸው ነው ግን እኔ በመካከላችሁ እንዳገልጋይ ነኝ ኦፍ ኮርስ ታላቅ ነው ጌታ ትልቅ ነው እውነት ነው እሱ ነው እየተከተሉት ያሉት ግን እሱ ምሳሌም ደግሞ ሊሆን ስለሆነ የመጣው በላያቸው ላይ እንደሰለጠነ አይደለም የነበረው አመራሩ የጌታ አመራር አገልጋይ ነበርና እናንተም እርስ በርሳችሁ እንደዚህ ልትተያዩ ነው የሚገባው ከናንተ ውስጥ የበለጠ ኃላፊነት የሚሰጠው ሊኖር ይችላል ግን እናንተ ሊገዛችሁ አይደለም በእናንተ ላይ ሊሰለጥን አይደለም ወከሌ ታላቅ ነው እንዲባል አይደል ሁላችሁ ወንድም ናችሁ ሁላችሁም ተመሳሳይ ስም ነው ያላችሁ ተመሳሳይ ማንነት ነው ያላችሁ ግን ከናንተ ውስጥ የበለጠ ኃላፊነት የሚሰጠው ሰው ለናንተው ጥቅም ነው እና ልክ እንደዚህ ነው ሐዋርያቶቹንም ሶስቱን ብቻ ወስደው ይሄንን የመሰለ ትልቅ ሚስጥር ጌታ ሲገልጥላቸው ሲያሳያቸው እንደውም ከትንሳኤ በኋላ እንጂ አሁን ይሄንን ሚስጥር እንዳይናገሩ ሁሉ ሲያዛቸው እናያለን ኢየሱስ ጌታ ነው ከዛ እንግዲህ ይሄ የከበረ ነገር ምንድነው የገለጠላቸው በጣም መሰረታዊ የሆነ ነገር እዚህ ጋር እናያለን ለአይሁድ ህዝብ ዋና የተባሉት ሙሴና ኤልያስ በጣም ዋና ናቸው በተለይ ሙሴ ልክ ከእንትን ምንድነው ከግብጽ ምድር አወጣን ብለው የሚሉት እርሱን ነው እንጀራ ከሰማይ አውርዶ አበላን ብለው የሚሉት እርሱን ነው ዮሐንስ 6 ላይ ታገኙታላችሁ በርግጥ እግዚአብሔር የተጠቀመበት ትልቅ ባሪያ ነው የእግዚአብሔር ባሪያ ነው ግን እነሱ የሆነ ከሰው ለየት ያለ አይነት ደረጃ ነው የሰጡት እና በጣም ትልቅ ቦታ ያለው ነው ለአይሁድ ህዝብ ሙሴ ማለት ትልቅ ቦታ ያለው ነው እና ሙሴና ኤልያስ ናቸው የተገለጡት እዛ ስፍራ ላይ አማኞች እንኳን ካመኑ በኋላ የሚገርማችሁ የሙሴን አገልግሎት ከክርስቶስ አገልግሎት ጋር ከአዲስ ኪዳን አገልግሎት ጋር እያነጻጸሩ የሚጎተቱበት ነው ሙሴ ማለት ለአይሁድ ህዝብ እንደዚህ እንደቀላል እንደማንኛውም አገልጋይ አይነት የሚታይ አይደለም ዕብራውያን ላይ ብናየው እስኪ ያነጻጽረው ድረስ እና ሙሴኮ በቤት ውስጥ አገልጋይ ነው ክርስቶስ ግን ባለቤት ነው እያለ ለምንድነው እንደዚህ የሚላቸው የዕብራውያን ሰዎች በክርስቶስ ኢየሱስ አምነው የዳኑ ናቸው ግን ወደ ኋላ የሙሴን አገልግሎት የብሉይ ኪዳኑን አገልግሎት እየፈለጉ ወደ ኋላ ያፈገፈጉ የነበሩ ስለነበሩ ነው እና ከክርስቶስ ጋር እንኳን እስኪነጻጸር ድረስ የደረሰባቸው ናቸው እና ሙሴ አገልጋይ ነው ታማኝ ሎሌ ነው ክርስቶስ ግን ባለቤት ነው እስኪል እንደዚሁም ሁለተኛ ቆሮንቶስ ላይ የአዲስ ኪዳንን አገልግሎት ሲያነጻጽረው ከሙሴ አገልግሎት ጋር ከብሉይ ኪዳኑ ጋር እያነጻጸረ መልእክታትን እንዳለ ብታዩት በጣም በተለይ አይሁድ አማኞች ይጎተቱ ነበር ከሕጉ ጋር ከሙሴ አገልግሎት ጋርና ሙሴ ተራ አይደለም ለነርሱ እንደዚሁም ኤልያስ እንደኛው ሰው ነበር ተብሎ
ያዕቆብ ላይ የተባለለት ነው ማለት እንደ ሰው እንኳን የማያዩት ነበር ምክንያቱም 3 ዓመት ተኩል ሰማይን የዘጋ ማንንም እንደርሱ አልነበር ከሰማይ እሳት ያወረደ ማንንም እንደርሱ አልነበር ከሰማይ እሳት አውርዶ 450 የሚሆኑ ነቢያትን ያስገደለ ነው ከመንግስት ጋራ እኩል የሚፈራ ማለት በሰዓቱ የነበረው መንግስት የእስራኤል መንግስት ይፈራው የነበረ ነው ኤልሳ ማን ነው ኤልያስ እና ልክ እንደ ራሱን ችሎ እንደ ሀገር ለብቻው የሚደራደር ከመንግስት ጋር አንተ ነህ እንደዚህ ያደረከው አንተ እንደዚህ ያደረክ እየተባለ እንትን የሚል እና እንደኛው እኮ ሰው ነው የተባለለት ነው እና እነዚህ ሁለቱ ምን ይወክላሉ ህግንና ነቢያትን ይወክላሉ እና እነዚህን ሲያዩ ጊዜ ጴጥሮስ እንደምታውቁት ችኩል ነው ከዛ በቃ ከጌታ ጋር አብሮ ለነርሱም 3 ድንኳን ይሰራላቸዋል አብሮ ከጌታ እኩል አደረጋቸው አያቸው አይሁዳዊነቱ መጣበት ሙሴና ኤልያስን አየ ከጌታ ጋር እኩል አደረጋቸው በቃ በዚህ ይደረጋል በዚህ ለሶስታችሁም ይደረግ በቃኛም በዚህ እንኖር እኩል ከክርስቶስ ጋር ማለት ነው እግዚአብሔር እዚህ ጋር እኔ የተቆጣ ሁሉ ነው የሚመስለኝ አጠፋቸውና እርሱን ስሙት አለ እግዚአብሔር እርሱን ስሙት ኢየሱስ ጌታ ነው እግዚአብሔር መሰከረ ሙሴና ኤልያስም ለእርሱ ሊመሰክሩ ነው በዛ ጋር አይመጡት ህግና ነቢያት ስለ ክርስቶስ ይናገራሉ ኢየሱስ በአንድ ስፍራ ላይ ዮሐንስ ወንጌል ውስጥ እናንተ በመጽሐፍት ህይወትን የምታገኙ ይመስላችኋል አላቸው ፈሪሳውያንን መጽሐፍትን ትበረብራላችሁ ትፈትሻላችሁ መጽሐፍት ሁሉ ግን ስለኔ ተናግረዋል ስለኔ ነው የተናገሩታል እና እግዚአብሔር ራሱ ትኩረት ወደ ክርስቶስ እንዲደረግ ፈለገ እና ምንም አይነት አገልጋዮች ሊሆኑ ይችላሉ ብዙ ትልልቅ ስራ የሰሩ ቅዱሳን ሊሆኑ ይችላሉ ግን ከክርስቶስ እኩል አናደርጋቸው እሱን ነው እንድንሰማ የታዘዝነው አሁንም በዘመናችን ላይ በመድራችን ላይ የጥንቶቹንም ቅዱሳን አሁንም የሚያገለግሉት እንደ ትልቅ ነገር ማለት እኩል ከጌታ እኩል በተለይ በመድራችን በጣም ነው እኩል እየተሰሙ ያሉት እግዚአብሔር በዚህ ደስ አይሰኝም ወገኖቼ ይሄንን እየሰማችሁ ይላላችሁ መላእክትን እኩል ከክርስቶስ ጋር ለቅዱሳን ለጌታ እናት ለማርያም ራሱ በቃ እነዚህ ሁሉ የከበሩ ናቸው ጌታ በሰዓቱ ተጠቅሞባቸዋል አገልግለዋል ባሪያዎቹ ናቸው ልክ እንደ ሙሴና እንደ ኤልያስ እግዚአብሔር አስደናቂ ነገር በእነርሱ ተጠቅሞ ሊሆን ይችላል ነገር ግን ከጌታ እኩል አናደርጋቸው አናሰልፋቸው ወገኖቼ ልንሰማው የሚገባው ጌታን ነው እና ይሄን እየሰማችሁ ይላላችሁ በእውነት ፊታችንን ዛሬ ወደ ጌታ ማዞር እንዲሆን ፊታችሁን ወደ ጌታ ማዞር እንዲሆን ከቅዱሳን ወደ ጌታ ማዞር እንዲሆን ከመላእክት ወደ ጌታ ማዞር እንዲሆን እግዚአብሔር መሰከረ እርሱን ስሙት አለ እርሱን ስሙት ኢየሱስ ጌታ ነው እሱን መስማት ይሆነልን እኛም ደግሞ በቤተ ክርስቲያን ያላችሁ ቅዱሳን ወንድምና እህቶቼ በእውነት ክርስቶስን መስማት ደግሞ ክርስቶስን ማጉላት ይሆነልን ክርስቶስን ማንጸባረቅ ማሳየት ይሆነልን አገልጋዮቻችንን አይደለም በአገልጋዮቻችን በጣም ብዙ ድንቅና ተአምር ሊደረግ ይችላል ግን ስቲል ባሪያዎች ናቸው እነሱ ጌታ የተጠቀመባቸው ጸጋውን የሰጣቸው ናቸው ልክ እንደ ልዩ ፍጥረት ልናያቸው አይገባም እና በመሐከል ምንም አይነት መበላለጥ የለም በመሃል በቅዱሳን መሃል ሁሉ ልጅ ነው ወገኖቼ ለመንግስቱ ጥቅም ነው ይሄ ሁሉ የተሰጠው ክርስቶስ እንዲታይበት ነው ሌላውን ለማገልገል ነው እና ኢየሱስን መስማት ይሆነልን ኢየሱስን ማውራት ኢየሱስን ማሳየት ይሆነልን
ኢየሱስን ማጉላት ይሆነልን በልባችንም ውስጥ እሱ ብቻ ይጉላ ልክ እንደነ ጴጥሮስ ከክርስቶስ ጋር እኩል ድንኳንን አናስቀምጥ ወገኖቼ እኩል ድንኳንን አነስራ ኢየሱስ ከማንም ጋር አይወዳደር ኢየሱስ ጌታ ነው የዛሬ መልእክቴ ይሄ ነው እንጸልያለን ጌታ ስሙ ይባረክ አባት ሆይ እናመሰግንሃለን በእውነት ስለከበረው ስለ ልጅህ ክብር ሁሉ ለአንተ እንሰጣለን እሱን መስማት እንዲሆን እግዚአብሔር ሆይ በቤት ውስጥ ያለ ህዝብህ እርሱን ማጉላት እንዲሆን እርሱን ማግነን እንዲሆን በኢየሱስ ክርስቶስ ስም እንጸልያለሁ በመድራችንም ላይ እግዚአብሔር ሆይ በእውነት ክርስቶስን የሸፈነ ከክርስቶስ እኩል እየተመለኩ ያሉ ሁሉ እነሆ ስፍራቸውን እንዲይዙ ለህዝቡ ማስተዋል እንድትሰጥ እግዚአብሔር ሆይ እንጸልያለሁ በጌታ በኢየሱስ ስም ከክርስቶስ እኩል ድንኳን የተሰራላቸው በመድራችን ላይ ያሉ መላእክት ቢሆኑ ቅዱሳን ቢሆኑ በጌታ በኢየሱስ ክርስቶስ እነሆ ስፍራቸውን እንዲይዙ ቦታቸውን ለነሱ የተገባውን ክብር እንዲይዙ ግን የክርስቶስ ብቻ እግዚአብሔር ወይ በመድራችን ላይ እንዲገን በኢየሱስ ክርስቶስ ስም እንጸልያለን ክርስቶስ ብቻ እንዲሰማ ጌታ ሆይ በኢየሱስ ስም እንጸልያለን ዛሬ ጌታ ሆይ በእውነት ከክርስቶስ ጋር የተቀመጡ ሁሉ ስፍራቸውን እንዲይዙ ከህዝቡ ልብ ላይ እንዲነሱ ማስተዋል እንዲሰጥ እግዚአብሔር ሆይ እንጸልያለሁ ማስተዋል እንዲሰጥ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ለህዝባችን ማስተዋል እንድትሰጥ በጌታ በኢየሱስ ስም ብርሃንህ በህዝባችን ላይ እንዲበራ እግዚአብሔር ሆይ እርሱም ስሙት ብለህ እንዳዘዝካቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ትኩረት ሁሉ ወደ ክርስቶስ እንዲዞር በጌታ በኢየሱስ ስም እንጸልያለን በመድራችን ላይ እግዚአብሔር ሆይ እነሆ በየሃይማኖቱ ስፍራ ላይ ትኩረት ወደ ክርስቶስ እንዲዞር በሱ ውስጥ ነው ህይወት ያለው ክርስቶስ ውስጥ ነው ህይወት የሚገኘው እሱ ብርሃናችን ነው እሱ የህይወት ምንጭ ነው እሱ እኔ ህይወትን ልሰጥ መጣሁኝ አለ እንደዚሁም እሱ ደግሞ ህይወት ነው ራሱ መኖሪያችን ነው ራሱ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ህዝባችን ይሄንን እንዲረዳ በጌታ በኢየሱስ ክርስቶስ ስም ዛሬ አይን ሁሉ እንዲከፈት ነው ጸልያለሁ እግዚአብሔር አንተ መሰከርክ ስለ ልጅህ እርሱን ስሙት አልክ ነቢያት ይሄንን መሰከሩ መጽሐፍት ስለ ክርስቶስ ተናገሩ መሰከሩ ሙሴ ይሄንን ተናገረ ህግና ነቢያት ስለ ክርስቶስ ተናገሩ በኢየሱስ ስም ህዝባችን ይሄንን ይሰማ ዘንድ እግዚአብሔር ጆሮ እንዲከፈት ነው ጸልያለሁ ጆሮ እንዲከፈት በኢየሱስ ስም ጸልያለሁ አለማስተዋል ከምድራችን ላይ እንዲጠረቅ ከህዝባችን ላይ አለማስተዋል ድንዛዜ እንዲነሳ በኢየሱስ ስም ጸልያለሁ የእውነት ብርሃን በዚች ምድር ላይ እንዲበራ ክርስቶስ እንዲገን እንዲደምቅ በኢየሱስ ስም ጸልያለሁ እግዚአብሔር በቤተ ክርስቲያንም ውስጥ እግዚአብሔር በቅዱሳንም ውስጥ በኢየሱስ ክርስቶስ ስም ክርስቶስን ማጉላት እንዲሆንልን ጌታ ሆይ በጌታ በኢየሱስ ስም በመሐከል ያለ ፉክክር እኔ ይበልጥ ማን ነው ትልቅ ያለ እንዲህ ያለ በሐዋርያቶቹ መሐከል እንደነበረው አይነት ክርክርና መበላለጥ በኢየሱስ ክርስቶስ ስም ከቤተ ክርስቲያን ላይ እንዲነሳ ነው ጸልያለሁ በጌታ በኢየሱስ ስም ከቤተ ክርስቲያን የተነሳ ይሁን እንዲህ ያለው ፉክክር በኢየሱስ ክርስቶስ ስም ከአገልጋዮች መሐል የተነሳ ይሁን ከመሪዎች መሐል ተነሳ ይሁን ሁሉ ሊያገለግሉ ተጠርተዋል እግዚአብሔር ወይ ከናንተ መሐከል ትልቅ የሆነው አገልጋያችሁ ነው እንዳልክ ጌታ ሆይ በኢየሱስ ስም ይሄ ማስተዋል ለባሪያዎች እንዲሰጥ እግዚአብሔር ሆይ በዚህ ዘመን ያለ በአገልጋዮች መሐከል ያለ እሽቅድድም ፉክክር ሁሉ እንዲቆም በኢየሱስ ስም ጸልያለሁ የበለጠ ምስጢራት ብትገልጽልን ለሐላፊነት ነውና እግዚአብሔር ሆይ ትሁት ልብ እንድትሰጥ እግዚአብሔር ሆይ ጸልያለሁ ነው ምስጢራት ቢገለጡ እስከ ሶስተኛ ሰማይ ድረስ እንደ ሐዋርያው ጳውሎስ ለሰዎች መነጠቅ ቢሆን ለመለፍለፍ ለጉራ ሳይሆን እግዚአብሔር ሆይ ነገር ግን ሐላፊነትን ለመወጣት እንዲሆን በኢየሱስ ክርስቶስ ስም ለባሪያዎች ለቅዱሳን አገልጋዮች ሁሉ እግዚአብሔር ሆይ ማስተዋል እንድትሰጥ ጸልያለሁ
ጌታዊ እናመሰግንሃለን ክብር ላንተ ይሁን ኢየሱስ በእውነት እግዚአብሔር ወይ በመድራችን ላይ ክርስቶስን እንድታጎላ እንድታነግሰው እንድታገነው እግዚአብሔር ሆይ እንጸልያለን በጌታ በኢየሱስ ክርስቶስ ሌላ የማይጠቀም ነገር ሁሉ ከሕዝቡ ልብ ላይ እንዲነሳ ከቅዱሳንም ከሕዝብ ሁሉ ላይ ጌታው የማይጠቅም የጎላ ነገር ጌታው ከክርስቶስ ጋር እኩል ያስቀመጥ ነው በኢየሱስ ክርስቶስም ስፍራውን እንዲይዝ አገልጋዮች ቢሆኑ ስፍራቸውን እንዲይዙ እግዚአብሔር ሆይ ከክርስቶስ እኩል የተቀመጠ በሰው ልብ ውስጥ ያለ ነገር ጌታ ሆይ በኢየሱስ ስም ስፍራውን እንዲይዝ ዛሬ የልቦና አይኖች እንዲበሩ በጌታ በኢየሱስ ስም ጸልያለሁ ማስተዋል እንዲሰጥ ጌታ ሆይ እጸልያለሁ እናከብርሃለን እግዚአብሔር ሆይ እናመሰግንሃለን አዚም ድንዛዜ ከምድሪቱ ላይ ተጠረገ ይሁን አዚም ድንዛዜ በኢየሱስ ስም የተነሳ ይሁን የትኛውም ኢየሱስን የሸፈነ ነገር ሁሉ በኢየሱስ ስም የተገፈፈ ይሁን በጌታ በኢየሱስ ስም የተገፈፈ ይሁን በጌታ በኢየሱስ ስም የተጠረገ ይሁን በኢየሱስ ስም የተነሳ ይሁን እግዚአብሔር ሆይ እናከብርሃለን እናመሰግንሃለን ክርስቶስን በህይወታችን አግነናው አልቀው በቤተ ክርስቲያናችን ክርስቶስን አግነናው አልቀው በልባችን ውስጥ ክርስቶስን አግነናው አልቀው እናመሰግንሃለን ክብር ሁሉ ለአንተ ይሁን በልጅህ በኢየሱስ ክርስቶስ ስም ጸለይን አሜን